ሰላም የሀገሬ ልጆች እንደምናችሁ። ዛሬ የቦለቄ ንፍሮ ልቀቅል ነው። በመጀመሪያ ቦለቄው ተለቅሞ ተዘፍዝፎ ያድርና ወይም ይውልና ለ12 ሰዓት ያህል ከዛ በኋላ ነው የምቀቅለው። አሁን ቦለቄውን ለቅሜ በውሃ ልዘፍዝፈው። እንደዚህ አይነት ጎርጓዳ ሳህን አቅርቤ ቦለቄውን እንደዚህ አድርጌ ውሃ ሞላዋለሁኝ። ቀዝቃዛ ውሃ ነው የሚጨምረው፣ የሞቀ ውሃ አይሆንም። እንደዚህ ከቧንቧ የተቀዳ ኖርማል ውሃ ማለት ነው። በቃ ውሃ በደንብ መሞላት አለበት፣ ምክንያቱም ቦለቄው በጣም ብዙ ውሃ ይመጣል፣ ውሃ ስለሚያመጥ። እንደዚህ ለ12 ሰዓት ያህል አቆየዋለሁኝ እንዲርስ ማለት ነው። ስንቀቅለው ቶሎ እንዲበስል። ቦለቄ በጣም ጠንካራ ነው፣ ሲቀቀል አይበስልም። የዘፈዘፍኩት ቦለቄ እንደዚህ ይርሷል። ይውላችሁ ሲርስ እንደዚህ ነው የሚያብጠው። አሁን ውሃውን አጠንፍፌ እቀቅለዋለሁኝ። በዘፈዘፍነው ውሃ አንጥድም። ይሄ የዘፈዘፍነው ውሃ ይደፋል። እንደዚህ ጥብል አድርገን ደግሜ አጥበዋለሁኝ። ከዛ ውሃው ሲፈላ ቀቅለዋለሁ። ውሃው ሲፈላ ቦለቄውን እንጨምራለን። በቀዝቃዛ ውሃ አይቀቀልም። እንደዚህ ውሃው ምጥጥ እስከሚል ድረስ በደንብ እንቀቅለዋለን። መብሰል አለመብሰሉን እንደዚህ እናያለን በማንኪያ አውጥተን። ይኸው እየበሰለ ነው። አሁን ፈንከትከት ብሏል። አወጣዋለሁኝ። እንደዚህ እናጠነፍፈዋለን። ውሃው እንደዚህ መውረድ አለበት፣ መጠንፈፍ አለበት። ከዛ አቅርበን መብላት ነው። ይህንን የመሰለ የቦለቄ ንፍሮ እንደዚህ ተቀቅሎ ይበላል። አገራችን በማሰሮ ነው የሚጣደው። በማሰሮ ተደርጎ ይጣድና ይበላል። የቦለቄ ንፍሮ ትንሽ ሚጥሚጣ፣ ትንሽ ጨው ጣል ይደረግበታል። በጣም ነው የሚጣፍጠው። ምርጥ ነው። ትንሽ ጨው ነሰንሳለሁኝ። ጨው አታብዙ። ጨው የማይጠቀም ሰው አለመጨመር ይችላል። እኔ ግን ትንሽ ጨው እንደዚህ ነስነስ አደርግበታለሁ። በርበሬም ጨውም ይደረጋል፣ ሚጥሚጣም ይደረጋል። ትንሽ ሚጥሚጣ ደግሞ ነስነስ እናደርግና በቃ መብላት ነው። ይበላል እንደዚህ። በጣም ነው የሚጣፍጠው። ሰብስክራይብ አድርጉ፣ ላይክ አድርጉ። ንፍሮ እንብላ፣ ቅመሱ። በማንኪያ መብላት እንችላለን፣ በእጃችን መብላት እንችላለን። አቤት መጣፈጡ ልነግራችሁ አልችልም። ሙክክ ብሎ በስሏል። እንደዚህ አድርገን አዘጋጅተን መብላት ነው። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አመሰግናለሁ። ደህና ሁኑ።